ሰባተኛው ጠቅላላ ምርጫ የዲሞክራሲ ባህል መዳበር በእጅጉ የታየበትና ለአፍሪካ ሀገራት ጭምር ምሳሌ መሆን የሚያስችል ልምድ የተቀመረበት መሆኑን ፋና ቴሌቪዥን ያነጋገራቸው የአርባ ምንጭ ዩኒቨርሲቲ ምሁራን ተናግረዋል። ምሁራኑ ሰኞ ዕለት የተካሄደው ሰባተኛው ጠቅላላ ምርጫ እንዳይካሄድና እንዳይሳካ ቀደም ባለው ጊዜ የተለያዩ ሙከራዎች መኖራቸውን ጠቁመው ነገር ግን የኢትዮጵያ ሕዝብ ነቂስ በመውጣት ዲሞክራሲ ምርጫው በማድረግ ውዥንብሮችን አክሽፏል ብለዋል። በምርጫ የሚያምን በካርድ የሚያምን በሰላማዊ መንገድ የሀሳብ ሙግትን በማቅረብ የተሻለ ሀሳብ ያቀረበው ይበጀኛል የሚለውን በዲሞክራሲያዊ መንገድ ሰው እያንዳንዱ የራሱን ድምጽ ያመነበትን በመስጠት የሚታመንበት ሂደት ከመሆኑ አንፃር ምርጫን ማካሄድ በራሱ እንደ አፍሪካም እንደ ታዳጊ ሀገር የኢትዮጵያም ያሳየችው ከሂደቱ ጀምሮ በጣም ለትምህርት የሚሆን በርካታ ልምዶች የተቀሰሙበት ነው ብሎ መውሰድ ይቻላል። በዚህ ዓመት ምርጫ በጣም ብዙ የሆነ ሰው በነቂስ ወጥቶ ይበጀኛል ይመራኛል የሚለውን መንግስት ሲመርጥ አይተናል። አብዛኛው የማህበረሰብ ክፍል ሴት፣ ወንድ፣ ህፃን፣ አዋቂ ሳይል እድሜው ለምርጫ የደረሰ የማህበረሰባችን ክፍል ወጥቶ ይበጀኛል የሚለውን መንግስት ስንመርጥ አይተናል እና ይሄም ያሳየው ምንድነው እንግዲህ አሁን ያለው ትውልድ በካርድ የሚያምን ትውልድ እንደሆነና ዲሞክራሲያችን በተወሰነ መንገድ እያደገ እንደሆነ ህዝቡ እንግዲህ አደራ የሰጠበት እንደሆነ ነው እኔ ማስበውና ይበጀኛል እኔም ቢመራኝ ይሻለኛል የሚለውን መሪ በትጋት ፀሐዩንም ብርዱንም ችሎ እንግዲህ በሚዲያ ላይም እንዳየነው በዜናዎች ላይም እንዳየነው የታመሙ ሰዎች ሁሉ ወጥተው እንደመረጡ አይተናል እና ይሄም ያሳየው ምንድነው ህዝቡ በትጋት ወጥቶ ከሱ የሚጠበቀውን ነገር እንዳደረገ ዲሞክራሲውን የተሰጠውን መብት ኤክሰርሳይዝ እንዳደረገ የሚያሳይ አይነት ነገር አሳይቶናል የዚህ ዓመት ምርጫ። ኢትዮጵያውያን ሀገረ መንግስታቸውን ለማጽናት ብዙ ጥረቶችን ባለፉት ጊዜ አድርገዋል። በተለይ ደግሞ ኢትዮጵያ ውስጥ ያሉ ሀገር በቀል ሴቶች የዲሞክራሲ ልምምድ ለኢትዮጵያ አዲስ አለመሆኑን ጭምር ያሳያሉ። በሰባተኛው ጠቅላላ ምርጫም ከ54 ሚሊዮን በላይ ህዝብ ወጥቶ ድምጹን ሲሰጥ ዲሞክራሲን እንደሚያስቀድም ማሳያ መሆኑን ምሁራኑ ያነሳሉ። በጣም ሰላማዊ ነው። በጣም በፍጹም ሰላማዊነት የተረጋጋ በአካባቢያችንም ሰው የሚሰጠውን አስተያየት የሚሆነው ነገር ስናይ እጅግ በጣም በተረጋጋ ሁኔታ እጅግ በጣም ሰላማዊ የነበረ ምናልባትም ከአመዘጋገብ ሂደቱ ጀምሮ የነበሩ ነገሮች ከዚህ ቀደም አንዳንድ የሚነሱ ነገሮችንም ከማጥፋት አኳያ እጅግ በጣም የተረጋጋና ታማኝነት የተሞላ አካሄድ ነው ብሎ መውሰድ ይቻላል። ለኢትዮጵያዊ ዲሞክራሲን መለማመድ በተግባር ማሳየት የሚከብድ ነገር አይደለም። በባህሉ በተለያዩ ስርዓቶች ስለማመደው የመጣው ስለነበረ ያንን ዛሬም በካርዱ በምርጫው በድምጹ ያረጋገጠበት ጊዜ ነው ብሎ መውሰድ ይቻላል። ድረስ የነበረው ነገር እጅግ በጣም ሰላማዊ ነው። እጅግ በጣም ሰላማዊ ነው። ሰው ደስ እያለው ነው የመረጠ። ፓርቲዎችም ደግሞ ውጤት እየሰሙ ነው። አሁን እንግዲህ አጠቃላይ ውጤት አልሰማንም እንጂ ውጤቶች ሶሻል ሚዲያ ላይም የተለያዩ ፎታ እየወጡ እያየን ነው እና በተወሰነ መልኩ እያዩ ነው ፓርቲዎችም እና ይሄም ያሳየው እንግዲህ ይሄ ሰላማዊ መሆኑን የሚያሳየው ምንድነው እንግዲህ ፓርቲዎችም አክሰፕት እያደረጉ እንደሆነ ያሳያል። በዚህ በምንገኝበት የድህረ ምርጫ ወቅት ደግሞ በታማኝነት ድምጹን የሰጠውን ህዝብ ማክበርና ውጤቱ ምንም ይሁን ምን በጸጋ መቀበል እንዲችሉ ተፎካካሪ ፓርቲዎች ራሳቸውን በስነ ልቦና ማዘጋጀት ይጠበቅባቸዋል። ይሄ እርግጥ ነው ምርጫው ተካሂዷል። ድምጹ በይፋ ለህዝብ እስኪገለጽ ድረስ የራሱን ህጋዊ ሂደቱን ተከትሎ የሚገለጽ ነው የሚሆነው። በድህረ ምርጫ ወቅት ውስጥ የመጀመሪያው በስነ ልቦና ህዝብ የሰጠውን ድምጽ በአክብሮት ለመቀበል የተዘጋጀ ስነ ልቦና ያለው መሆን አለበት ብዬ አስባለሁ። በተለይም ደግሞ ተፎካካሪ ፓርቲዎች ውጤቱ ምንም ይሁን ምን ለህዝብ ያቀረቡት ሐሳብ ህዝብ ምን ያክል ገዝቷል ይሄንን ሐሳብ የሚለውን ከማጠን አኳያ የተመረጡና ያሸነፉ ካሉ ትልቅ አደራ ነው። ይሄ ለየትኛውም ፓርቲ በግለሰብም ይሁን በፓርቲ ደረጃ ተደራጅተው ለተወዳደሩ አካላት በሙሉ ህዝብ እየሰጠ ያለው አደራን ነው እያሸከመ ያለው። ትልቅ ኃላፊነት ነው። የኢኮኖሚ እድገትን፣ የሰላም ጉዳይን፣ የትኛውንም የመበልጸግ ፍላጎትን ሊሆን ይችላል። በየትኛውም አኳያ ስናይ ህዝብ አደራውን ነው በድምጹ ያሳወቀ ያለው። ስለዚህ ይህንን ድምጽ አሸንፎም ከሆነ በትልቅ አክብሮትና ትህትና ህዝብ ለማገልገል በተዘጋጀ ስነ ልቦና መጠባበቅ አለባቸው ብዬ አስባለሁ። ከዛ ውጪ ግን ከነዚህ ፓርቲዎች የሚጠበቀው ዋናውና ትልቁ ነገር እንግዲህ ሰላማዊ እንደሆነ አይተናል። እስካሁን ድረስ ምንም የሰማነው
ኮምፕሌን አልሰማንም። ስለዚህ ውጤቱ ላይም ስንሰማ ከፓርቲዎች የሚጠበቀው ምንድነው እንግዲህ ህዝቡ ይበጀኛል ቢመራኝ ይሻላል የሚለውን ፓርቲ ወይም ግለሰብ መርጧል። ስለዚህ ውጤቱንም በጸጋ መቀበል አለብን። በምርጫው የተወዳዳሪ የፖለቲካ ፓርቲዎች የድህረ ምርጫን ስነ ምግባር በማክበርና ለቀጣይ 5 ዓመታት ራሳቸውን ብቁ ተወዳዳሪ ለማድረግና የህዝቡን ይሁንታ ለማግኘት ተግተው መስራት የሚጀምሩበት ወቅት አሁን መሆኑን ጭምር ምሁራኑ ያስገነዝባሉ።